በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ ነግረክሙ አኀዌው ፍቁራን ወልደ ቤተክርስቲያን አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁ የቤተክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናውን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት ዓይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከሁላችን ጋር ለዘላለም ይኑር አሜን። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቡናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል እመቤታችንን ክብሯን ልዕልናዋን ምስጋናዋንም በልቡናችሁ አኑሩት አሳድሩት። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነርሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋና ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ስጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰግናለች እና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ ፍጹም ልቡናችሁ መኑባት። እሷ መድኃኒታችሁ ናትና። በስዕሏን ፊት ስገዱ። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅም። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ አሜን። አይኑ ዘተገብረ ፈውስም ቅድመት ትወለዲ ድንግልም ቤተ ክህነት ወንግስ መድኃኒተ ዓለም ኮነ ደመጽጌ ክርስቶስ እሰግድ ለታምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉራ እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ ድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት ሔዋን ጽኑ የሚጎዳ ማሰሪያ ባንቺ ተቆረጠላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን። እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወለድ ዘንድ የወደደሽ። እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን።
ተአምሪሃ ለእግዝእትነ ቅድስት ድንግል ወክሌ ማርያም ወላዲተ አምላክ ጸሎቷ በረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯም በእኛ ሁላችን ላይ ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በእንተ ዘጥመት ሞተ ስለ እመቤታችን ዕረፍት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በጥር 21 ቀን በሞተች ጊዜ የክርስቶስ ተአምር በእኛ ስለተደረገብን ሞት ያዘን ፍርሃት ማደረብን ምን እናድርግ ብለው አይሁድ ተማከሩ። ከመቃብሩ ውስጥ እስከ ዛሬ ድረስ እነሆ ተአምራት ሲደረግ ይኖራልና ክርስቲያንም ከተቀበረበት መሬት እየተቀቡ ከደያቸው ይፈወሳሉ። የእግዚአብሔርን ልጅ የሰቀሉ አይሁድ እያሉም ይሰድቡናል፣ ይመቱናል። ከዚህም የበለጠ ብዙ ተአምራት ከእናቱ መቃብር ይደረጋልና ከአልጋዋ ጋር በእሳት እናቃጥላት ዘንድ የደቀ መዛሙርቱንም ሁሉ ቸብቸቧቸውን በሰይፍ እንቆርጠው ዘንድ ተነሱ እንሂድ። ሐዋርያትም ይህን በሰሙ ጊዜ ጥለዋት ተበተኑ። ከልጇ ባለሟል ከዮሐንስ በቀር ከእርሳቸው አንድ ስንኳ አልቀረም። አይሁድም በፍጹም ቁጣ መጡ። ገብርኤል የሚባል መልአክ ነጥቆ ጸላይ ሰናይ ሰይጣን በሕሊና ውስጥ ካላደረበት ከከበረ ዮሐንስ ጋር በዕፀ ሕይወት ስር አኖራት። ነፍሷን ግን መልአኩ ገብርኤል አሳረገ። አይሁድም አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ቤት መጡ። መጥተውም ባያገኟት ስለ ደቀ መዛሙርቱና ስለ ክርስቶስ ወዮልን ወዮታ አለብን ብለው ራሳቸውን ነቀነቁ። ዛሬም እንደ ልማዳቸው የማርያምን አስከሬኗን ሰርቀው ቀብረው ከሙታን ተለይታ ተነስታለች ይላሉና ቀድሞ በልጇ ላይ አስከሬኑን ሰርቀው ወስደው ከሙታን ተለይቶ ተነሳ ብለው እንደነበር እኩሌቶቹም በትንሣኤው ዋዜማ ቀን መዓዛው ነፍስ ከሥጋ የሚለይ የማያቃጥል የብርሃን ፋና እንግዲህ ለምን ይወርዳል? በስሙስ ብዙ ታምራት ለምን ይደረጋል አሉ። እኩሌቶቹም ይህስ ለሁላችንም ይደንቀናል አሉ። የእመቤታችንን ሥጋዋን ያቃጥሉ ዘንድ ከተማከሩም ሞት ሸማን የተጎናጸፈ አንዱ እንዲህ አለ። እሱ የዮሴፍ ልጅ ነው እንጂ የእግዚአብሔር ልጅ አይደለም እያልሁ ክርስቶስ ከተሰቀለ ጀምሮ እስከ ዛሬ ድረስ 14 ዓመት እሱን ከመስደብ አላቋረጥሁም። እንዲህ ከሆነ ለምን ያልገደለኝ አለ። ይህን በተናገረ ጊዜ በሕይወት ሳለ ምድር ተከፍታ ዋጠችው። አይሁድም በግንባራቸው ወደቁና የአብርሃም ፈጣሪ በዚች ሀገር በእውነት ተሰቅሏል አሉ። ያን ጊዜ 600 ሰዎች አምነው ተጠመቁ። የቀያፋ ልጅም ከእሳቸው ጋር ተጠመቀ። በኢየሩሳሌም ፍጹም ሽብር ሆነ። ወዳጆች ያስተውሉ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የሚጠላ እሷንም የሰደበ ልጇ ወዳጇንም የሰደበ ምድር ስንኳ ትጠላዋለች፣ አፏንም ከፍታ ትውጠዋለች። ሰማይም ተንዶ ሊጫነው ፀሐይም ሊያቃጥለው ይገባል። ደንጊያዎችም እሱን ለመፍጨት ይገለባበጣሉ። በበረሃ ያሉ እንጨቶችም እሱን ለመምታት ይመላለሳሉ። ባህርም እሱን ለማስጠም ማዕበሉን ያነሳል። የእሳት ላንቃም እሱን ለማቃጠል ይነሳል። እነዚህ ሁሉ እሱን ለማጥፋት አንድ ይሆናሉ። ፍጥረት ሁሉ እሱን ለማጥፋት ይገናኘዋል። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት ንግሥት እመቤታችንን የሚሰድበውን የክብር ባለቤት አሸናፊ ልጇንም የሰደበውን ለማጥፋት በእሷ አማላጅነት ስርየተ ኃጢአትን አገኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ንግሥት እመቤታችንን የማምናት ኃጥእ እኔም በቅናት የሰከሩ የገሃነም ልጆች አይሁድ እመቤታችንን ሲሳደቡ ከመስማት በጦር ወቅተው ሥጋዬን ለውሾች ቢሰጡ ወዳለው በእውነት ልመናዋ በረከቷ ክብሯ ለሁላችን ይደርብን፣ አሜን። ወላዲተ አምላክ ማርያም እንበለ ሰብሳብ ወሩካቤ በይነ ዘአቅረብኩ ለኪ ንስተ ቃሌ ባቤ ፈተቲሙ በረከት አፉኪ መዓዛ ከርቤ ለነዳይ ብእሲ ወለዘረከቦ ምንዳቤ ህብስተ ተፈትት ኢሳያሲ ስብሐት ለኪ ማርያም ቦልቁ መላእክት ዘአርያም ስብሐት ለኪ ማርያም ቦልቁ ጻድቃን ዘገዳም ስብሐት ለኪ ማርያም ቦልቁ ዘሩላ አዳም ስብሐት ወሰጊድ ለተአምርኪ ወበተአምርኪ ተፈሳ ኩሉ ዓለም። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን ያሳትፈን። ሰላም ያሳድረን። አምላካችን ሰላም ያውለን፣ ሰላም ያዋለን፣ ሰላም ያሳድረን። በቸርነቱ ጠብቆ ለመንግስቱ እንዲያበቃን። እንበል አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካህን የካህናት አለቃ ኃጢአትን ይቅር የሚል አበሳን የሚደመስስ ንስሐን የሚቀበል ለአባቶቻችን ለሐዋርያት ስልጣንን የሰጠ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህም ቦታ የተሰበሰባችሁ በየቤታችሁም ያላችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ነው። ለ12 እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። ስለ እመቤታችን ብሎ ባለፈው ይቅር እንዲለን በሚመጣውም እንዲጠብቀን በእንተ ማርያም መሐረነ ክርስቶስ ነው። ለ12 በእንትክስነ ማርያም መሐረነ ክርስቶስ፣ 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 በእንትክስነ ማርያም መሐረነ ክርስቶስ በእንትክስነ ማርያም መሐረነ ክርስቶስ፣ በእንትክስነ ማርያም መሐረነ ክርስቶስ፣ በእንትክስነ ማርያም መሐረነ ክርስቶስ፣ በእንትክስነ ማርያም መሐረነ ክርስቶስ፣ በእንትክስነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ፣ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የእኔንም የሕዝብህንም ኃጢአት ይቅር በል። ስናውቅ በድፍረት ሳናውቅ በስህተት የሰራነውን ማሰረ ኃጢአት እግዚአብሔር ይፍታ። አሜን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚች ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ትጸልይ ነበረ። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ ከደብረ ዘይት ደናግል መጡ፣ ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያንም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚች ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለየሃቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተም ምስጋና ይሁን ለዘላለሙ አሜን። በዚያንም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ የጌታችንና ፈጣሪያችን ድንቆች ታምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን፣ አንተ የለመንኩህን ሰጥተኛልና። አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶችህ ጋር በመምጣት የምለምንህን ሁሉ ስጠኝ። በዚያንም ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያንም ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳያኋችሁ እንደማየው አሁን አወቅሁ። ከዚህ ከስጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህም ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫንን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ
ክቡር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የኔን የአገልጋይህን መከራ ተመልክተህ ድንቅ ኃይልህን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋን ስትጨርስ ሐዋርያትን እንዲህ አለቻቸው። ዕጣን አምጥታችሁ በማጠን የጌታዬን ኢየሱስ ክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት አጅበው እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያንም ብዙዎች ድንቆች ተአምራቱ የተደረጉ ዕውሮች አይተዋልና፣ አንካሶች ቀንተው ሂደዋልና፣ ደንቆሮች ሰምተዋልና፣ ለምጻሞች ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው። በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን የለውም አላት። ከስጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከስጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ስጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከስጋዋ በመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ክርስቶስም እንግዲህ ስጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛም ስጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች። አቤቱ በረቀቀ ጥበብህ ይህን ሁሉ የሰራህ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው። በሰማይም በምድርም በስራው ላይ ሁሉ አንተ ካህሊ ነህና መታሰቢያን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መስዋዕታቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት። የለመንሽኝን ሁሉ አድርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና። ስምሽንም ጠርቶ የሚለምን ሁሉ በዚህም ዓለም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘው ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ስጋዋን ሊያቃጥሉ ወጡ። ከእርሳቸው አንዱ ከምድር ላይ ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታዬ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ ለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። ረፍቷም የሆነው እሁድ ቀን በጥር ወር በ21 በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም ና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት። ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያምን እንዳረፈችና እንደ ቀበሯትም ነገሩት። ቶማስም ስጋዋን እስከማይ አላምንም አላቸው። ስጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ስጋዋን አላገኙም። ደንግጠውም አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ እመቤታችንን እርገቷን ስላላዩ እጅግ አዘኑ። ስጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችንም የእድሜዋ ዘመን 64 ዓመት ነው። በአባትና እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍም ቤት 34 ዓመት ከ3 ወር፣ ከጌታ እርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ነው። የሕይወት የድህነት አለኝታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከእኛ ጋር ይኑር
ለዘላለሙ አሜን። አርኬ ሰላም ለጻተ ነፍስኪ እንዘ ድንጋጼ ሞት አልባ በመዓዛ ክርስቶስ ባቱ ዘይጼኑ እምሲህን ሳባ ሀብታተ ጸጋኪ ማርያም እስመማንቱ ተውባ ውዳሴ ዚያኪ አህጉራተ ዓለም ይበባ ወስብሐተኪ ሰማያት ነበባ ሰላም ለጻተ ነፍስኪ በመዓዛ ክርስቶስ ተነቅበ ወመሰንቆ ማህሌት ሐዋዝ እንዘ አማርር አልባብ ሀራ ሰማይ ብዙሃን እለ አልቦም ሐሳብ እንዘ ይዘምሩ ቅድሜኪ ወመንገለ ድህሬኪ ካበ ማርያም ሞትኪ ይመስል ከብካበ ግንዘታ ለማርያም ድህረ ህቡረ ሰለጡ በትእዛዘ ወልዳ ካህሌ እንዘ ኢይትፈለጡ ነፍሳ ባህርየ ዘኢይትረከብ ተውላጡ ዮም መላእክት መንገለ አርያም መሰጡ ወበድነ ስጋሃ ሐዋርያት ጌቴሴማኒ ሶጡ ሰላም እብል ለዘደብረ ማህውድ ተርዮታ በዘዮም እለተ ረፍታ ማርያም ድንግል ሀበ ይሴባህ ምህረታ ትደምር ነፍሰ ዚአነ ምስለ ጻርቃን በቤታ በእንተ ጊጋያ ኢትንበር ባቲታ። በዚችም እለት የሮሚ አገር ንጉስ የዘይኑን ልጅ የከበረች ኢላሪያ አረፈች። የዚችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይችን ቅድስት ኢላሪያንና ሁለተኛዋን እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይችም ቅድስት ኢላሪያ የምንኩስና ልብስን የመላእክትንም አስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግስትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብጽ አገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን ፍጹም ሽማግሌ ጻድቅ ሰውን አግኝታ ሀሳቧን ሁሉ ነገረችው። እርሷ ሴት እንደሆነችም አስረዳችው። እርሱም ሚስጥሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። የጎበኛትና ልትሰራው የሚገባትን ያስተምራት ነበር። እንዲህም ሁና 12 ዓመት ኖረች። ጽህም ስለሌላትም ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበር። በወንድ ስም አጠራርም አባ ኢላሪዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃያት ጀመር። ያድኗትም ዘንድ ለባለ መድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚህም በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናቸው ወሬ በሮም አገሮች ሁሉ ተሰምቷልና በዚያን ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑም መልእክትን ጻፈላቸው እንዲህ ሲል የተከበራችሁ አባቶች ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር 2 ሴቶች ልጆችን ሰጥቶኝ ነበር። አንዲቱ ከዓለም ሸሸች፣ ወደ የት ቦታ እንደምትኖር አላውቅም። በሁለተኛይቱም በላይዋ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላይዋ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሱን ደብዳቤ ባነበቡ ጊዜ በላይዋ ሊጸልዩ ጀመሩ። በላይዋ ያደረ ሰይጣንም ከኢላሪዮን በቀር ከማደሪያዬ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላሪያን ጠርተው እግዚአብሔር እስከ አዳናት ድረስ የንጉሱን ልጅ ወስደህ በላይዋ ጸልይ አሏት። ቅድስት ኢላሪያም እኔ በደለኛ ሰው ነኝ፣ ይህን ጭንቅ የሆነ ስራን መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ በዓቷ ወስዳ በላይዋ ጸለየች። ሰይጣንም ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ኢላሪያም እህቷ እንደሆነች ታውቃለች። ስለዚህ አቅፋት ስማት ነበር። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታ ታለቅሳለች። ከዚህም በኋላ ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት። ለእግዚአብሔር ምስጋና አቀረቡ። ወደ ሮሚ አገርም ወደ አባቷ በደረሰች ጊዜ አባትና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግስት ሰዎችም ሁሉ እግዚአብሔርን አመሰገኑት። አባቷም በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሱም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባዋልን አለ። በዚያንም ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባርክ ዘንድ ልጄን ያዳናትን አባ ኢላሪዮንን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኢላሪያን ጠርተው ወደ ንጉስ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው።
እነርሱም እንዲህ አሏት፣ ይህ ንጉስ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትም እንደሚያዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሱም በደረሰች ጊዜ ንጉሱና የቤተ መንግስት ሰዎች ሁሉም በክብር ተቀብለው ተሳለሟት። ከዚህም በኋላ ንጉሱና ንግስቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገልሏትና ንጉሱ እንዲህ ብሎ ጠየቃት፣ አንተ ልጄን እንደምትስማት በሰማሁ ጊዜ በሐሳቤ ታውቄያለሁ። መነኩሴ ሴትን መሳም አይገባውምና ይህን ነገር ትገልጥልኝ ዘንድ እሻለሁ። የከበረች ኢላሪያም በነገርኳችሁ ጊዜ ወደ አስቄጥስ ገዳም መሄድን ላትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያንም ጊዜ ልጃቸው ኢላሪያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትን አሳየቻቸው። በዚያንም ጊዜ ታላቅ ጩኸትን ጮሁ፣ አቅፈው እየሳሟትም አለቀሱ። ከእኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእነርሱ ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚህም በኋላ ወደ ቦታዋ ሄደች። ከዚያችም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብጽን ምድር ሁሉ ግብር እንዲሰጧቸው ንጉስ ዘይኑን አዘዘ። በዚያንም ወራት በአባ መቃርስ ገዳም 400 የመነኮሳትን ቤቶች ሰሩ። በአባ ዮሐንስም ገዳም 700 በአባ ሙሴ ገዳም 300 ቤቶችን ሰሩ። ከዚህም በኋላ ቅድስት ኢላሪያ 5 ዓመት ከኖረች በኋላ አረፈች። ከእረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። አርኬ ሰላም ለንግደትኪ ገዳማ አስቄጥስ ርሁቀ ትርሲተ አቡኪ ንጉስ እንዘ ታስተማስሊ ጸርቀ ኢላሪያ ቅድስት በዘትፈጽሚ ጸሐቀ ለወለት መሀይምንት እንተ ተትላአከኪ ጽድቀ ከመትሳየጥ ይሰቀ ዋብኪ ያወርቀ። በዚችም ዕለት የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎሪዮስ የእረፍቱ መታሰቢያ ነው። እነሆ የአባቱንና የወንድሙን መታሰቢያቸውን በዚህ ወር ጥር 6 ቀን ጽፈናል። ይህም ቅዱስ ጎርጎሪዮስ እጅግ የተማረ አዋቂ ነበረ። በደሴቶችም ላይ ኤጲስቆጶስነት ተሾመ። እነሆ በዚህ ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱም እንዲህ ተባለ። እርሱ መስዋዕቱን ለማክበር በሚቀድስ ጊዜ በመሰዊያው ላይ ሲወርድ መንፈስ ቅዱስን የሚያየው ሆነ። ከዚህም በኋላ ኪሩብን አየው፣ በደረቱም ውስጥ አቀፈው። በመሰዊያውም ላይ ሳለ ወደ ዝምታና ተደሞ አደረሰው። ሰዎችም ሁሉ ስጋዊ እንቅልፍ የሚያንቀላፋ ይመስላቸው ነበር። በኤጲስቆጶስነት ሹመት 33 ዘመናት በተፈጸሙለት ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱ ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና በቅዱስ ባስልዮስም መምጣት ደስ አለው። ቅዱስ ጎርጎሪዮስም እንደ ልማዱ ሊቀድስ ወደ መሰዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑንም ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙን ቅዱስ ባስልዮስን ለመነው። እርሱም እንደሚያንቀላፋ ሆነ። በቀሰቀሱትም ጊዜ ሙቶ አገኙት። ቅዱስ ባስልዮስም ሳጥን እንዲሰሩለት አዘዛቸው። ጸሎታትንም በመጸለይ መዝሙራትንም በመዘመር በማመስገንም እንደሚገባ ገንዞ በመቃብር ውስጥ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር አሜን። አርኬ ሰላም ለጎርጎሪዮስ በአዳወ ኪሩብ ዘተሐቅፈ ጊዜ አርግ ለሊሁ ቅዳሴ ቁርባን ወኩፈ ሶበ ትመጽእ ሀቤ ትቤሎ ማርያም አፈ እንዘ ይመስሎም አርአያ ዘይነውም ዘልፈ ሶበ አንቅህዎ ተረክበ ሩፈ። በዚህችም ዕለት በሰማዕትነት የሞተ በዋሻ የሚኖር የኒቆላዎስና የኤጲስቆጶስ አባ ፊቅጦር መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር አሜን። በዚህችም ቀን በመናፍቁ ንጉሥ በመርቅያን ዘመን መኮንኑ ጳውሎስና ቀሲስ ሲላስ ምስክር ሁነው ሞቱ። እነርሱም በእመቤታችን ማርያም የዕረፍቷ በዓል በጌቴ ሴማኒ ከሁሉም ምእመናን ጋር ተሰብስበው ሳሉ ከሃዲው ዮልያኖስ መጥቶ ከበባቸው። ከእርሳቸውም አንድም እንኳን ሳያስቀር ገደላቸው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።
አርኬ ሰላም እብል ለሰማዕታተ ክርስቶስ መድህን ምስለ መኮንን ጳውሎስ ወሲላስ ካህን በእንተ ዘኢነሱ ቅድመ እንዘ ሕያዋን ከመ ይትመጠው እለ ተቀትሉ ሙታን እምአይነ ቀሲስ ተሀብአ ቁርባን። በዚህችም ዕለት የነቢይ ኤርምያስ የቀውስጦስ የዮሐንስና የአባ እስክንድር እመቤታችንም ከመጥምቁ ዮሐንስ ጋር በደብረ ማህው የተገለጸችበት ሲሆን የሁሉም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አርኬ ሰላም ለኤርምያስ ዘተነበየ በተግሳጽ አመ እስራኤል አፍቀሩ አምልኮተ እብን ወጽ ወአሰሰለ ሎሙ በኃይለ ጸሎቱ ስርዋጽ አራዊተ ዋናብስተ ግሩማነ ራእይ ወገጽ ወበእንተዚ ትገበር በዓሉ በግብጽ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አዛቅረብኩ ማህሌታ አዘኪረ አላፈ ምለ ተጸመርኩ ዘልፈ ለላነብብ ተወከፍ ዘንዴተ መጽሐፈ እንተረሰይ ከግዚኦ ጻድቃ መለት ውኩፈ እንተረሰይ ከግዚኦ ጻድቃ መለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋይ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ለዘ ጻፎን ዘይደርስ ለዛ አንበብ ወለዘ ተርጎመ በልሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ሁሉም ባስ ህቡር ይማረን ኢየሱስ ክርስቶስ አሜን። የእመቤታችን የቅድስት ድንግል ማርያም የቅዱሳን አባቶቻችንና የቅዱሳት አንስት እናቶቻችን ረድኤታቸው በረከታቸው ይደርብን። አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን ልዑል አምላካችን ቅዱስ እግዚአብሔር ክብር ምስጋና ይግባው። ለዛሬው ዕለት በሰላም በጤና ጠብቆ ያደረሰን አምላካችን ቀሪ ሕይወታችንንም ጠብቆ ለዓመቱ በሰላም እንዲያደርሰን የእርሱ ቅዱስ ፈቃዱ ይሆንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።